ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የግሬድ 9 ኢኮኖሚክስ የዩኒት 6 ኢንትሮዳክሽን ቱ መኒ ስለ ገንዘብ ምንነት በሰፊው በዚህ ምዕራፍ እንደ መግቢያነት እንማራለን። ገንዘብ ምን ማለት ነው የሚለውን እንዴት ቫልዩስ ከወረቀትነት ያለፈው ቫልዩ ይሄ ከካሽ ቫልዩ ያለፈው የገንዘብ ምንነትን በሰፊው በዚህ ምዕራፍ ለማየት እንሞክራለን። ኢቮሉሽንን ጨምሮ እንዴት አሁን ያለንበት ደረጃ ከጥንት ጀምሮ ሰዎች በግብይት በንግድ ዕቃ ለመሸጥ ለመለወጥ ከሚጠቀሙበት ጊዜ ጀምሮ አሁን ድረስ ያለውን የገንዘብ ኢቮሉሽንን ጨምሮ በዚህ ምዕራፍ በሰፊው እንመለከታለን። ከኢንትሮዳክሽን ስንጀምር ኢንትሮዳክሽን this unit introduces the nature of money, what is it, how it works, and its critical role in functioning of the economic system. አጠቃላይ በዚህ ምዕራፍ በዚህ ዩኒት የምንመለከተው ኔቸሩ ለገንዘብ ምንነት ምን እንደሆነ እንዴት እንደሚሰራ ኢኮኖሚ ስርዓት ውስጥ ያለው ኢኮኖሚ ሲስተም ውስጥ ያለው ፈንክሽኑን ሚናውን ከፍተኛ ትልቅ ሚና ይኖራል በኢኮኖሚ ስርዓት ውስጥ ያን እንመለከታለን። ገንዘብ ምንድነው ከሚለው ከመነሻነት ከቅድም እንዳልኳችሁ ከወረቀትነት ቫልዩ ያለፈውን የገንዘብ ምንነት እንዴት እንደሚሰራ ገንዘብ በምን አይነት መልኩ ነው ንግድ ላይ ሊሆን ይችላል በተለያየ ጊዜ እንደዚሁም በኢኮኖሚ ውስጥ ያለው ሰዎች በሚገዙና በሚሸጡ ጊዜ ያለውን በኢኮኖሚ ውስጥ ያለውን ትክክለኛ የገንዘብ ቫልዩን ወይም ሮሉን ሚናውን እንመለከታለን። ከሪሶርስ አሎኬሽን in this unit በተጨማሪ we discuss the efficient resource allocator role that money plays in economy and its basic function. አሁን እንዳልኳችሁ በተጨማሪ በዚህ ምዕራፍ የምንመለከተው በኢኮኖሚ ስርዓት ውስጥ ገንዘብ ከፍተኛ ሚና ይጫወታል ብለናል። በዛ ውስጥ ኢፊሺየንትሊ በአግባቡ ሀብቶች በቦታቸው አሎኬት እንዲሆኑ እና ፈንክሽን ቤዚክ መሰረታዊ የሚባሉ ፈንክሽኖቹ ምን እንደሆነ ማለትም ለምሳሌ ሪሶርስ ስንል ሪሶርስ አሎኬሽን ስንል ኤኒ ሪሶርስ እንችላለን በንግድ ውስጥ ምንገዛው ምንሸጠው ምግብ መጠለያ ልብስ ምናምን ሰዓት ምናምን የምንጠቀማቸው ቁሳቁስ ሰርቪስ ሊሆን ይችላል ፀጉራችንን የምንቆረጥበት የካፌ አገልግሎት ምናምን እነዚህ ሰርቪሶች ሊሆኑ ይችላሉ። እነዚህ ሊሆኑ ይችላሉ ሪሶርስ ነው። እንዴት እነዛ አሎኬት ኢፊሺየንትሊ እንዴት በአግባቡ አሎኬት ይደረጋሉ ለማን ምን ይገባል የሚለውን ለምሳሌ 10 ብር ቫልዩ እና የ100 ብር ቫልዩ ይለያያል። 100 ብር የሚሰጥበት ቫልዩ አለ 10 ብር የሚሰጥበት ቫልዩ። ስለዚህ ለማን ምን ይገባል የሚለውንም እንድናቅ ይረዳናል ማለት ነው። በዚህ ምዕራፍ በአጠቃላይ ዩኒት ኦብጀክቲቮች ይህን ምዕራፍ ስታጠናቅቁ ማወቅ የሚገባችሁ ተማሪዎች ነጥቦች አሉ። ወደ 4 ነጥብ እዚህ ጋር የተዘረዘሩ። የመጀመሪያው describe the function of money የገንዘብ ምንነት ገንዘብ ምንድነው ፈንክሽኑ አገልግሎቱ ምንድነው የሚለውን ነገር ማወቅ ይጠበቅብናል። describe the evolution of money in Ethiopia and global እንግዲህ ኢትዮጵያ ላይ ገንዘብ ከጥንት ጊዜ ሰዎች ትራዲሽናሊ የሚጠቀሙት ገንዘቦች ነበሩ። ከጥንት ጊዜ ጀምሮ ከዕቃ ከመለዋወጥ ጀምሮ እነ ማዘር ትሬድ በጥንት ጊዜ ነበሩ እስካሁን ድረስ ደግሞ አሁን ላይ ያለንበት የደረስንበት ኢቮልቭ ያደረገበት እና ዓለም አቀፍ ኢትዮጵያ ላይ ብቻ ሳይሆን ግሎባሊ ኢቮልቭ ያደረገበትን የሄደበትን ያደገበትን ሁኔታ ስክራይብ መግለጽ ይጠበቅባቸዋል። ተጨማሪ ኢኖሬት ፋክተርስ አፌክቲንግ ዘ ዲማንድ ኤንድ ሰፕላይ ኦፍ መኒ ዲማንድ እና ሰፕላይ ኦፍ መኒ አለ የገንዘብ እና የመኒ ዲማንድ እና ሰፕላይ አለ እነሱን አፌክት ተጽዕኖ የሚያደርጉ ፋክተሮችን እንመለከታለን። explain the role of money in the electronic banking የገንዘብን ሚናና የኤሌክትሮኒክ ባንኪንግ የኤሌክትሮኒክ ግብይትን ምን እንደሚመስል በዚህ ምዕራፍ ኤሌክትሮኒክ ባንኪንግ ስንል አሁን ዘመናዊ የባንኪንግ ስርዓት አሁን የዓለም ኢቮልቭ እያደረገበት ያለ የገንዘብ ስርዓት አለ
ከዛም አልፎ አሁን ዓለም ላይ ኦር ዲጂታላይዝ እየሆነ ነው ከወረቀት ያለፈ ወደ ዲጂታላይዜሽን በሰፊው ወደፊት ያው ይመጣል ተብሎ የሚታሰቡ አሉ። እነዚህም አሁን ኤሌክትሮኒክ ባንኪንግ የሚባሉ የተለያዩ ከማሽኖችም እነዚህ ኤቲኤም ምናምን ማሽኖች ጋር የተያያዙ ኮንሰፕቶችን በዚህ ምዕራፍ እንመለከታለን። ይህን ምዕራፍ ስታጠናቅቁ እነዚህ ነጥቦች ማወቃችሁን መለስ ብላችሁ ቼክ ታደርጋላችሁ። ሌላው ኪ ኮንሰፕቶች እዚህ ምዕራፍ ላይ የምናነሳቸው ዋና ዋና ሀሳቦች ከስተመሪ ዴብት ምንለው መኒ precious metal, medium of exchange, barter system, medium of exchange, standardization, portability, durability, transaction, precautionary, speculative stock, automatic teller machine ATM, and electronic fund transfer የሚሉ ሜን ዋና ኮንሰፕቶች ምዕራፍ ላይ እናነሳለን። ዴፊኒሽን ኦፍ መኒ ገንዘብን ዲፋይን በማድረግ ነው የምንጀምረው። ገንዘብ ማለት ምን ማለት ነው የሚለውን በማየት ማለት ነው። Economists define money as generally accepted in payment for goods or service or the repayment of debt። አጠቃላይ ኢኮኖሚስቶች ገንዘብን ወይ መኒን ዲፋይን ሲያደርጉ ጀነራሊ የሆነ አክሰፕትድ የሆነ አጠቃላይ ለተለያዩ እቃዎችን ወይም ሰርቪሶችን ሊሆን ይችላል እነሱን አገልግሎቶች ለምናገኛቸው ክፍያ በተጨማሪም እዳን ለመክፈል ጀነራሊ ተቀባይነት ያለው የሆነ ገንዘብን ነው። ገንዘብ ጀነራሊ አክሰፕትድ የሚለው ሁሉም ሰው የተስማማበት በህግ ደረጃ ሊሆን ይችላል በማህበረሰብ ደረጃ የተስማሙበት መሆን አለበት ገንዘብ እንዲሆን ማለት ነው። እቃዎችን አገልግሎቶችን ስንል ላይክ ኤኒ ነገር በሆነ ነገር ለምሳሌ ሱቅ ሄደን ለመግዛት የምንፈልግ ስልክ ሊሆን ይችላል ጫማ ምናምን ልንገዛ የምንፈልግ ገንዘብ ያስፈልገናል። ዴብቶችንም እዳዎችንም ለምሳሌ ከሆነ አካል መንግስታትም ሊበደሩ ይችላል ወይም ከሆነ ሰው ሄደን ፐርሰናል ኢንዲቪጁዋሊ የሆነ ሰው ገንዘብ ቢበደር ያንን ሊመልስ የሚችልበት መንገድ በገንዘብ ተቀባይነት አለው ማለት ነው። እዳችንን በገንዘብ ብንከፍል ሰው ዘንድ ትረስት ማለት ያ ሰው ጀነራሊ አክሰፕትድ የሆነ ቫልዩ ስለሆነ ይቀበለናል ማለት ነው። when most people talk about money they are talking about currency። ብዙ ጊዜ አሁንም እኛም ስናወራ ሰዎች ስለ ገንዘብ በምናወራ ጊዜ ስለ ከረንሲ ነው የምናወራው ይለናል። ስለ መኒ እና ከረንሲ ዲፈረንስ አላቸው። if ለምሳሌ እና for example someone comes up to you and said loudly your money or your life you should quickly hand over all your currency rather than risk your life. You would not ask what exactly do you mean by money። ብዙ ጊዜ ቀደም እንዳልኳችሁ እንጠቀማለን ዴሊ በየዕለት ህይወታችን ገንዘብና ይሄ ከረንሲና ይሄ ብር በአማርኛ ብርና ገንዘብ የምንለው ማለት ነው። ገንዘብ ከብር ያለፈ ሰፊ ሀሳብ ነው። ብዙ ጊዜ ግን እኛ ስንጠቀም ገንዘብ መኒ የሚለውን ኮንሰፕት በእንግሊዘኛውም እንደ ከረንሲ የመጠቀም ሁኔታ አለ። ግን ከረንሲ ብዙ ጊዜ አሁን ሰዎች ገንዘብ ብሎ የሚያስቡት ይሄ ብር የወረቀቱ ብር ወይም ዶላር ሊሆን ይችላል የኢትዮጵያ ብር ሊሆን ይችላል የሆነ ሳንቲም በየሀገሩ የተለያየ ፓውንድ ሊሆን ይችላል ያ በካሽ እንትን የምንለው ያ ከረንሲ እንለዋለን። ግን አሁን ቅድም እንዳልኳችሁ ገንዘብ ወይ ሰውየው አሁን ሲታይ ገንዘብን ወይ ምናምን ተብሎ ወይም ህይወትን ምናምን ተብሎ ድንገት ሲታይ ቀጥታ የሚመጣለት እጁ ላይ ያሰረው ሰዓት ወይም እንትኑ ምናምን ስልኩ ላይ እጁ ኪሱ ላይ ያለው ስልክ ምናምን ላይሆን ይችላል። ቶሎ ብሎ ገንዘብ ብሎ የሚያስበው ምንድነው የካሽ ብሎ ስለሚያስብ ያንን የመስጠት ነገር ይላል። ምንድነው ገንዘብ ምን ማለት ነው ብሎ በዛ ሰዓት አይጠይቁም obviously። ስለዚህ የሱ አንደርስታንዲንግ ገንዘብ ማለት ያ ከረንሲ እንደሆነ ብዙ ጊዜ ስለሚታሰብ ነው። ግን ከረንሲ የገንዘብ አይነት ሆኖ ግን ገንዘብ ደግሞ ከዛ ያለፈ ሰፊ
ሀሳብ ነው ከታች እንመጣበታለን ዛፍ የገንዘብ ነው አሁን ቀጥለን በደንብ ዲፋይን እናደርጋለን ገንዘብ ምን እንደሆነ መኒ የምንለው ስለዚህ ከከረንሲ ይለያል ሰፊ ሀሳብ ነው ብለናል ሶ መኒ ማለት ምንድነው ጀነራሊ በኢኮኖሚክስ ውስጥም ጀነራሊም ገንዘብ ምንድነው ብለን ዲፋይን ስናደርግ it is any good which is widely used and accepted in transaction involving transfer of goods and services from one person to another person so በአጠቃላይ ገንዘብ የምንለው ከአንድ ሰው ወደ ሌላ ሰው የተለያዩ እቃዎችን ሸቀጦችን ሊሆን ይችላል ሰርቪስ አገልግሎቶችን በሚተላለፉበት ጊዜ ግብይቶችን ለማስፈጸም እንደ ሚዲየም ኦፍ ኤክስቼንጅ እንደ አገልግሎት የሚውል በሁሉም ዘንድ ተቀባይነት ያለው ማንኛውም ጉድ ኤኒ ጉድ ነው የሚለው ኤኒ ጉድ ለምን ጉድ ሆነ በነገራችን ላይ አክሰፕትድ አሁንም እዚህም ጋር አክሰፕትድ መሆን አለበት በዛ መንግስት በዛ ስቴት ወይም በዛ ማህበረሰብ ውስጥ ያ ገንዘብ መሆኑ ቫልዩ መሰጠት አለበት እኔ ለአንድ አካል ጫማ ገዝቼ ያን ብር ስሰጠው ያ ሰው ምን ያን ብር የሚቀበለው እሱ የራሱ ዲማንድ ኖሮት ያን ዲማንዱን በዛ ገንዘብ ማግኘት እንደሚችል እርግጠኛ ስለሆነ ሶ ጀነራሊ አክሰፕትድ መሆን አለበት ገንዘብ ስለዚህ ኤኒ ጉድ ነው ገንዘብ ጉድ የምንለው ኤኒቲንግ ሰዎች የሚፈልጉት ነገር ማለት ነው ጉድ የምንለው አይደለም ሸቀጥ ብቻ አይደለም ማንኛውም ሰዎች የሚፈልጉት ነገር ጉድ ብለን እንጠራዋለን ሰው ዋይድሊ አክሰፕትድ ነው ገንዘብም እንደ ጉድ የታየበት ምክንያት ዓለም አሁን ለምሳሌ ዶላር ወይም ዓለም ላይ ብንወስድ ጀነራሊ ዶላር የትም ሀገር ኦልሞስት ሁሉም ቦታ የሚባል አክሰፕትድ ነው እንደዛ የኢትዮጵያ ብር ደግሞ ኢትዮጵያ ላይ በሙሉ አክሰፕትድ ነው ሰው ይለዛ ነው እንደ ጉድ ማንኛውም ሰው የሚፈልገው እስከሆነ ድረስ እንደ ጉድም በኢኮኖሚክስ ሊገለጽ ይችላል ማለት ነው ገንዘብን በዛ መልኩ ዲፋይን ማድረግ እንችላለን በተጨማሪም money is a commodity accepted by general consent as medium of economic exchange ገንዘብ ስንል በተጨማሪም medium of exchange ብዙ ጊዜ ስንል ይሄ ለግብይነት ለመገበያያነት ማለት ነው ለንግድን ከማሳለጥ አንፃር ለመገበያያነት የምንጠቀመው ነገር ነው medium of exchange የምንለው ሰው ቅድም እንዳልኳችሁ የሆነ ጫማ ሊገዛ በፈልግ እኔ ለሱ የምሰጠው ገንዘብ ነው እንደ medium of exchange ለመገበያያነት ለግብይት የሚውል ነገር medium of exchange እንለዋለን ጀነራል ኮንሰንሰስ ነው ሁሉም ሰው ይስማማበታል እዛ በንግድ ውስጥ ያለው ሰው ያ ገንዘብ ያ ተቀባዩ ይወስድና ወይ ሱቅ ክራይ ይከፍልበታል ወይ ሌላ ነገር አትርፎ ሌላ ነገር ዲማንዱን ሳቲስፋይ ያደርግበታል ማለት ነው ሶ ያ ጀነራል ኮንሰንት ሁሉም ሰው ዘንድ ያ ነገር ተፈላጊ መሆኑ ተቀባይነት ጀነራሊ አክሰፕትድ ቅድም እንዳልነው መሆን አለበት ሰርቪስ በተጨማሪ የገንዘብ አገልግሎቱ ከከረንሲ ያለፈ medium of expressing price and values እንደ price እና valueዎችን ኤክስፕረስ ለማድረግ ለምሳሌ የሆነ ጫማ 1000 ብር 2000 ብር ይሄን ያህል ብር ቀበቶ ይሄን ያህል ብር ወይም ሱቅ ሄደን 1 ኪሎ ኦሬንጅ ዋጋ ይሄን ያህል ብር ነው ምናምን እንባላለን ሶ እነዛን ኤክስፕረስ ለማድረግ ገንዘብ ይጠቅመናል 1 ኪሎ 100 ብር ነው 1 ኪሎ ስጋ 1000 ብር ነው ምናምን ልትባል ትችላላችሁ ያ የነገሮችን ቫልዩ ኤክስፕረስ ለማድረግ ይጠቅመናል ይለናል ይሄ አንድ የገንዘብ ፈንክሽን ወይም አገልግሎቱ ነው ብለን እንወስድ እንችላለን በተጨማሪ ከረንሲ ደግሞ እንደ ከረንሲ it circulates anonymously from person to person and country to country እንደ ከረንሲ ደግሞ ገንዘብን ስንመለከት ደግሞ ሰዎች ለግብይት እንደ ገንዘብነት ከአንድ ሀገር ከሰው ለምሳሌ ቅድም እንዳልኳችሁ ለምሳሌ ጸጉር ቤት ሄጄ ጸጉሬን ተስተካክዬ ብር በካሽ ከፍለዋለሁ ወር የሆነ ካፌ ተጠቅሜ እንደዛ ነገር ሰዎች ለተለያየ ለመገበያያነት ለንግድም ሊሆን ይችላል የሆነ ቡቲክ ገብተን የሆነ ነገር ስንገዛ በካሽ እንከፍላለን ሶ ያ medium of exchange ይጠቅመናል ከሰው ወደ ሰው ኢቭን ከሀገራት ለምሳሌ አሜሪካም ሄደን
መንዝረን ያለንን ገንዘብ ወደ ዶላር ቀይረን ምናምን እዛ መገበያየት እንችላለን። ያ በአጠቃላይ ንግዳችን ሞር ቀለል ባለ ፋሲሊቴት ያደርገን ትሬድ ሰርቪንግ በተጨማሪ ፋሲሊቴቲንግ ትሬድስ ንግዳችንን ቀለል ከማድረግም በተጨማሪ ሰርቪንግ አስ ዘ ፕራይመሪ ሜጀር ኦፍ ዌልዝ። ብዙ ጊዜ ዌልዝ የሚለካው ሀብት የምንለው ነገር ሜጀር የሚደረገው በምንድን ነው? በገንዘብ ነው። ሰዎች ብዙ ጊዜ ሀብታም ሰው የሚሉት ብዙ ገንዘብ ያለው ሰው ነው። ብዙ ያ እንደ ፕራይመሪ ሜጀር ለሀብትነት ብዙ ሀብት ያለው ሰው ሀብታም ነው ብለን ብዙ ጊዜ እንገልጻለን ማለት ነው። An essential characteristics that money has is that it is immediately exchangeable for all kinds of marketable assets such as goods and services, real estate or whatever። በአጠቃላይ ገንዘብ የምንለው አስፈላጊ የሆነ ነገር ለማንኛውም ነገር ልንገበያይበት የምንችላቸው የተለያዩ እቃዎችን፣ አገልግሎቶችን እንደ ሪል ስቴት ለማንኛውም ነገር ልንለዋወጥበት የምንችለው ነገር እንደ ገንዘብ ልንወስደው እንችላለን። ማለትም እዚህ ጋር ኢዚሊ ኤክስቼንጅ የምንለው በቀላሉ ማንም ሰው ገንዘብ ስላላችሁ አሁን ለምሳሌ የሆነ እንትን ሄዳችሁ ምንድነው ኤኒ ካፌ እንበለው ካፌ ሄዳችሁ የሆነ ነገር ልትጠቀሙ ትኩስ ነገር ልትጠቀሙ ፈልጉ ተጠቅማችሁ ወዲያውኑ ገንዘብ ትከፍላላችሁ። ማንም ሰው አይጠይቃችሁ። ሰው ደስተኛ ነው። ምክንያቱም ያም ሰው ኮንፊደንት አለው በኋላ ላይ ለሚያስፈልገው ወጪዎች ለመክፈል ፈቃደኛ ስለሆነ ስለሚያምን ኢዚሊ ኤክስቼንጅ ገንዘብ ኢሚዲየትሊ ገንዘብ ካላችሁ ማንኛውም ነገር ለዛ ነገር ትክክለኛው ዋጋ እስከከፈላችሁ ድረስ ማግኘት ትችላላችሁ። ኦል ካይንድ ኦፍ ማርኬተብል አሴት ስንል ማንኛውም ልንገዛና ልንሸጠው የምንችለው ነገር ጉድና ሰርቪስ ሊሆን ይችላል። የተለያዩ ቅድም ሰርቪስ አሁን ካፌ አገልግሎት፣ እቃዎች፣ ጫማ፣ ስልክ ምናምን ልንገዛ እንችላለን። ከሪል ስቴት ቤት፣ መሬት የመሳሰሉ ነገሮችን ልንገዛ ብንፈልግ ዋቴቨር ምንም ነገር ዋቴቨር ኤኒ ነገር መሸጥ የሚችል ነገር እስከሆነ ድረስ ገንዘብ እስካለን ድረስ ያን ነገር ለዛ ነገር ትክክለኛ ዋጋ እስከከፈልን ድረስ ማግኘት እንችላለን። each person accepts money as a money of payment because he or she is confident that other will accept it as payment for him or her። ቀደም እንደተባባል ነው ማንኛውም ሰው እያንዳንዱ ሰው ገንዘብ እንደ ክፍያ መንገድ ለሌላው ሰው እንደሚቀበለው ስለሚያውቅ ይቀበላል። ምክንያቱም ያ ሰው አንድን ክፍያ ለሌላ ነገር ለምሳሌ የቅድም ካፍቴሪያው ባለቤት ለሰራተኞቹ ያን ከኔ ገንዘብ የተቀበለውን ገንዘብ ለሰራተኞቹ ሲከፍላቸው እንደሚቀበሉት እርግጠኛ ስለሆነ ወይም ለሱ ሳፕላየር ለሱ የተለያዩ እቃዎችን ለሚያመጡ ለሆቴሉ ለሚያስፈልጉ ወይ የሆቴል ክራዩን ምናምን ለሆቴል ባለቤቱ የሆቴል ክራይ ሲከፍል በዛ ገንዘብ እንደሚከፍል እርግጠኛ ስለሆነ ነው ያን ነገር የሚቀበለው ማለት ነው። the social convention could either be established through the legal or the other means ይለናል። for a ያ ኮንቬንሽን ብዙ ጊዜ ሶሻሊ ሊሆን ይችላል ስንል በመካከላችን ያለ ትረስት ሶሻል አግሪመንት ሊሆን ይችላል። ማለትም ያ ሶሳይቲው ቅድም እንደተወያየ ነው ያን ገንዘብ በህግ ደረጃ ተቀባይነት ሊኖረው ይችላል ማለት ነው። እንደ ሶሻሊ አግሪመንት ልንወስደው እንችላለን። for us other means በተለየ መንገድ በህጋዊ መንገድ ሊሆን ይችላል ያ ሂደት የሚፈጸምበት ማህበረሰቡ ወይም በህጋዊ መንገድ ያን ነገር ይስማማበታል ነገር ነው። for a commodity to be accepted as money it must meet the following criteria። አንድ ገንዘብ accepted ያው ገንዘብ ስንል በማህበረሰብ ደረጃ accepted መሆን አለበት ብለን አይደል? accepted እንዲሆን ቀጥሎ የምናያቸው ወደ 6 አካባቢ 5 አካባቢ ክራይቴሪያዎችን አትሊስት ማሟላት ይጠበቅበታል ማለት ነው። ገንዘብነትን የገንዘብ ስታንዳርድ ተብሎ የገንዘብ ክራይቴሪያ ተብሎ የመጀመሪያው ስታንዳርዳይዜሽን it must be easily standardized making it simple to ascertain its value። ስታንዳርዳይዝ ስንል ስታንዳርዱን መጠበቅ በቀላሉ ለሆነ ገንዘብ ለምሳሌ 10 ብር ስንል
ሪኮግናይዝ ይደረጋል። ሰዎች በቀላሉ የዛን ገንዘብ ቫልዩ ያውቃል። የ5 ብር እና የ200 ብር ቫልዩ ያውቃል። ያ ስታንዳርዳይዜሽን 5 ብር የሚከፈለው ነገር አለ፣ 200 ብር የሚከፈለው ያቺ 5 ብር አዲስ አበባም ትሁን ኢትዮጵያ ላይ በኢትዮጵያ ኮንቴክስት ስንሄድ አዲስ አበባም ላይ ተመሳሳይ ለሆነ ቫልዩ ነው 5 ብር የሚከፈለው። 5 ብር የትም ሀገር ላይ ተመሳሳይ አይነት ስታንዳርድ ነው ያለው። ሌላ ቦታ ሌላ ስታንዳርድ ቫልዩ የለውም። እዚህ አሁን ለምሳሌ አዲስ አበባ ላይ ዝቅተኛው ብር 5 ብር አይባልም። ዝቅተኛው ብር 1 ብር ነው። እዛ አዲስ አበባ 5 ብር ነው። ሌላም ቦታ ክፍለ ሀገርም ላይ ደግሞ ተመሳሳይ ነው ማለት ነው። ስለዚህ የግዴታ እንትን መሆን የለበትም። የግዴታ ስታንዳርዳይዝ መሆን አለበት ገንዘቡ ማለት ሜኪንግ ኢዝ ሲምፕል ቱ አሰርታይዝ ቫልዩን ለማውቀድም እንዳልኳችሁ 200 ብር ገና 200 ብር አይተን እናውቃለን የኢትዮጵያ ከፍተኛው ገንዘብ እንደሆነ ይታወቃል። 5 ብር ደግሞ በብር ደረጃ ደግሞ በወረቀት ደረጃ ትንሽ ማለት ከዛ ያለፉ ደግሞ ሳንቲሞች 1 ብር ምናምን ነገር አለ። ያ ነው ስታንዳርዳይዜሽን። አክሰፕታቢሊቲ ሁሉ ጊዜ የምንለው ገንዘብ it must be widely accepted as medium of exchange እንደ ገንዘብ እንደ ለንግድነት ለመለዋወጥ ለመግዛት ለመሸጥ በሰፊው በማህበረሰቡ ዘንድ በህግ ደረጃ ተቀባይነት ሊኖረው ይገባል። አክሰፕታቢሊቲ ወሳኝ። ዲቪዚቢሊቲ ሌላው it must be divisible so that it is easy to make change በቀላሉ ዲቪዚብል መሆን አለበት ገንዘብ ስንል ማለትም ወደ ሳንቲሞች ሊሆን ይችላል ምናምን ያ ብዙ ጊዜ የሚያገር easy to make change ኤግዛክት ዋጋውን ለምሳሌ $1 ስንል ወደ ኢትዮጵያ ስንለውጠው ይሄን ያህል ብር 100 ምናምን ብር ከዚህ አይነት ሳንቲም ምናምን። ስለዚህ ትክክለኛው ኤግዛክት ቫልዩ እንድናገኝ ይረዳናል። ዲቪዚብል መሆኑ ገንዘብ የዛ ገንዘብ ትክክለኛ ቫልዩ $1 120 ብር ከዚህ አይነት ሳንቲም ነው ምናምን ይባል 150 ብር ከዚህ አይነት ሳንቲም ምናምን ይባል። ያን ትክክለኛ ቫልዩ እንድናውቅ ስለሚረዳን በቀላሉ አንድ ገንዘብ ዲቪዚብል ለሳንቲሞች ምናምን ለምሳሌ አሁን ቀረ እንጂ ብር 50 ወይም 4 ብር 50 ታክሲ ምናምን ነበረ በፊት አዲስ አበባ ላይ ምናምን 4 ብር 50 እስከ ይሄን ያህል 350 ብር 50 ምናምን ነበሩ ድሮ። ያ አሁን ትንሽ ኢትዮጵያ ላይ የሳንቲም ቫልዩ እየቀነሰ ሄደ። ሌላ ሀገር ግን አሁንም ድረስ ሴንቶች ጥቅም ላይ ይውላሉ። ያ ለትክክለኛ የነገሮችን ቫልዩ ኤግዛክት ለቼንጅ ለማድረግም ስለዚህ ፖርታቢሊቲ it must be easy to carry ገንዘብ ለመሸከም ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ በጣም ቀላል መሆን አለበት። ገንዘብ ከባድ ነገር መሆን የለበትም። በፖኬታችን በኪሳችን ምናምን አድርገን የፈለግነው ነገር ስንፈልግ የምንጠቀመው መሆን አለበት። ፖርታቢሊቲ ለመሸከም ቀላል መሆኑ አንድ የገንዘብ ክራይቴሪያ ነው። ዲዩራቢሊቲ it should not degrade ቶሎ መጥፋት ወይም ቶሎ አደጋ ውስጥ መግባት የለበትም። ገንዘብ ስንል ብዙ ጊዜ ገንዘብ ከታተመ በኋላ አዲስ ሆኖ ራሱ ረጅም ጊዜ ያገለግላል እስካልተቀደደም እስካልሆነ የሆነ አደጋ ካልደረሰበት በቃ ልክ ለተወሰነ የሆኑ ያህል ጊዜያት እንደ መገበያያና ሚዲየም ኦፍ ኤክስቼንጅ ያገለግላል። ቶሎ መበላሸት የለበትም። ልክ እንደ ፋብሪካ እቃ ምናምን የሆነ ጊዜ ቶሎ ኤክስፓየር ነው ወይ ልክ ምግብ የሆነ ቀናት ያህል ሲቀመጥ እንደሚበላሸው ምናምን ቶሎ እንትን ማለት ዲግሬድ መሆን የለበትም። ገንዘብ ዲዩራቢሊቲ አንድ ወሳኝ ክራይቴሪያ ይሆናል ማለት ነው ለገንዘብ። ስለዚህ መኒ ምንለው ወይም ገንዘብ የምንለው ነገር አጠቃላይ it may be any commodity ሊሆን ይችላል። ኮሚዲቲ የሆነ ነገር ቫልዩ የምንሰጠው ነገር to them by common consent common የሆነ agreement ያለው common የሆነ ስምምነት በማህበር as a medium of exchange or instrument of exchange ሰዎች እቃዎችን ሊገዙ ሊገበያዩበት ትራንዛክሽን ሊፈጥሩበት የተስማሙበት የሆነ ማንኛውም እንደ ኮሚዲቲ ሊያገለግል የሚችል ነገር መኒ ብለን እንጠራው እንችላለን። all other commodities are thus expressed and valued in terms of that commodity regarded as money። ገንዘብ ብለን በጠራነው ኮሚዲቲ መሰረት የትኛውም ነገር ሸቀጦች ሊሆኑ ይችላሉ፣ እቃዎች ሊሆኑ ይችላሉ፣ አገልግሎቶች ኤክስፕረስ ሊገለጹ ወይም ቫልዩ ሊደረጉ ይችላሉ። የ1 ኪሎ ስጋ ዋጋ፣ የ1 ኪሎ ብርቱካን ዋጋ፣
አንድ ሰው ሆቴል አገልግሎት ቢጠቀም የአንድ መኝታ ዋጋ ምናምን ሊባል ይችላል። ሰርቪሶችን ሲያገኝ ወይ ፀጉሩን በሚሰራበት ጊዜ የሆነ ብቻ አገልግሎት በሚያገኝ ጊዜ በሆነ ቫልዩ ኤክስፕረስ ይደረጋል። ያ ደግሞ በገንዘብ ማለት ነው። ያ የተስማማንበት ገንዘብ ማለት ነው። በተጨማሪም such a commodity should be recognizable and acceptable to all who use as a medium of exchange። እነዛ medium of exchange ነው ብሎ የተቀበሉት ያን ገንዘብ እንደ ኮሚኒቲ ሆኖ የተቀበሉት ሁሉ ያን ገንዘብ ሪኮግናይዝ ማድረግ ይጠበቅባቸዋል። it is a community that is accepted customarily። ሁሉም ሰው በስምምነት ያለምንም ልዩነት ተስማምቶበት ሊቀበለው የሚችል ነገር ሊሆን ይገባል ማለት ነው። without any special taste or quality or quantity። ሁሉም ሰው ጀነራሊ ያን ነገር በአጠቃላይ ሊቀበለው ይገባል። generally speaking money is an economic unit that functions as generally recognized medium of exchange for transactional purpose and economy health። በተደጋጋሚ እንዳልነው ነው አጠቃላይ ገንዘብ የምንለው በኢኮኖሚ ስርዓት ውስጥ ለተለያዩ የንግድ ዓላማዎች አጠቃላይ እንደ ገንዘብነት አክሰፕትድ የተደረገ የሚታወቅ የመገበያያ ሰዎች ሊገበያዩበት as a medium of exchange ለንግዳቸው ትራንዛክሽን ሊለዋወጡበት የሚችለው ነገር ማንኛውም ገንዘብ እንለዋለን ብለናል። money originated in the form of commodity having a physical property that can be adopted by market participants as a medium of exchange። ሁሉም ሰው ያን ነገር ይቀበላል። እንደ ፊዚካል ፕሮፐርቲ ነው፣ ንብረት ነው፣ አሴት ነው። ገንዘብ ለዛ ነገር ለሆነ ነገር ቫልዩ ለምሳሌ 200 ብር ቢኖረኝ 200 ብር ከሆነ ቦታ በታክሲ የሆነ ቦታ ሊሄድ ይፈልግ አዲስ አበባ ላይ ያን ያህል 200 ብር የሚያወጣ ቦታ የለም ቀጥታ በአንድ ትራንዛክሽን። ስለዚህ አውቃለሁ 200 ብር ምን አይነት ቫልዩ እንዳለው የሆነ አገልግሎት ሳይ ገብቼ ካፌ ላይ ልጠቀም እንደምፈልግ ያን አገልግሎት አገኝበታለሁ። ሰው እንደ ፕሮፐርቲ ፊዚካል ፕሮፐርቲም አድርገን እንወስደዋለን ለሚዲየም ኦፍ ኤክስቼንጅ ለመገበያያነት የምንጠቀመው ማለት ነው። ሰው በቀጣይ ኢቮሉሽን ኦፍ መኒ የሚለውን በፓርት 2 እንመለከታለን። ቻናሉን ሰብስክራይብ፣ ለጓደኞቻችሁም ሼር፣ ለዚህም ቴሌግራማችን @a1studies ጆይን ማድረግ እንዳትረሱ። ባይ ባይ ቻው።